ያለ ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብል ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጭ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያው ታላቁ ኑሕ ምን አለ? ቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖረው ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት ምን እንሰራለን? የኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። ተማር ልጄ። አስተግፍሩላህ
አሁን ኢምሩ አንበሳው አላ ሳላህ አንበሳው ኢምሩ ነብሯ እቺ ማለት ነው። የንጽጽር አባት ኡስታዝ ወሂድ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና ኡስታዛችን አቡበክር እናንተ ሁሉ ገቡና እስኪ ለዚህ ህዝብ እናስተምሩ። ምናልባት ከዚህ በኋላ ክርስቲያኖች አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሁሱ ሚዩት ብታረግና እኛ ብቻ ብናወራ ደስ ይለኛል። ካሁን በኋላ ከይቅርታ ጋር ማለት ነው። ከይቅርታ ጋር ምን ይመስላል? ሳላ እንደዛ ይመስላል። ገስቱን በ10 አድርግና ብዙ የምናወራቸው ነገሮች አሉ። ጀዛከላሁ ኸይር። በጣም ደስ የሚል ማብራሪያ ነበር ሁሱ የሰጠኸው። በጣም ደስ በሚል እርጋታ፣ ደስ በሚል ኮንፊደንስ ነው እያንዳንዱን ጥያቄ እግር በእግር የመለስክለትና እጅግ በጣም ደስ ብሎናል። አላህ ይቀበል ኡስታዝ ሁሱ። ኦፊሻሊ ሳላ አፍወን ኦፊሻሊ ወንድም ኢምራን ከመጣ ያወራል፣ ካልመጣ ኦፊሻሊ ወንድም ኢምራን ለዚሁ ልጅ አሁን ለተገለጸው ልጅ ማለት ነው። በቃ ሌላ ጊዜ እንተነራለ። እሺ እንቀጥልሽ። ከይቅርታ ጋር ለዚህ ልጅ ከዚህ በኋላ ውይይት አታቅርብ። በአላህ ውይይት አታቅርብ። ምንም ለሰው የሚያውቀው ነገር ስለ አላህ ተናገር ተብሎ መሐመድና አይሻ መሐመድ እንዲህ አድርጋበት አይሻ እንዲህ ብሎ እያወራ የሚያውቀው ነገር የለም። ወላሂ ላዚ ከዚህ በኋላ እኔ የመጨረሻ እድል ሰጥቼዋለሁ። ክርስቲያን ሰምታችኋል። ጥያቄ ሲኖርህ መጠናና ጠይቅ ገስት ላይ በቃ አትፍር አብሽር። ስለዚህ ጥያቄ ካለህ እፎይ ከዚህ በኋላ ናብያለሁ ሰምተዋል። ይሄን ነገር ከዚህ በኋላ እየመጣ እንደሚጠይቅ ተስፋ አደርጋለሁ። ይታችኋል። ከፊት የሚቆም የለም። ወፍ አብዱልከሪም አስገቡታ። እንደ አብዱልከሪም የተረሳ ሰው ጊፍት ከሰጡኝ ሁሉ ነው ማስገባቸዋለሁ ወደ እኔ በደንብ እንዳያው እኔ ጋር እንትን ይበሉና አሰባቸዋለሁ ኢንሻአላህ። በጣም የለም እያለ አስቸግራችሁ። ከዚህ በኋላ ተበላበህ በቃ خلاص በቃ ከዚህ በኋላ ገስት ላይ የህርቅ ጥያቄ ጠይቅ በሉት። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا. እሺ ልጆች እኔ ልረፍ መሰለኝ። ቀጥሉ። በዚሁ አጋጣሚ እዚህ ያላችሁ 26 ምናምን
በዚህ አጋጣሚ እዚህ ያላችሁ 26000 ሰዎች እዚህ ላይ ያሉ ገስት ላይ ያሉ ልጆች ሁላቸውንም ፎሎ አድርጓቸው። ሙስሊሞችም ክርስቲያኖችም ትጠቀሙበታላችሁ፣ ትጠቀሙባቸዋለች። እጅግ በጣም ጎበዝ ልጆች ናቸው፣ ጀግኖች ናቸው፣ የወደፊት የኢትዮጵያ ተስፋዎች ናቸው። በቃ እነዚህ በጣም ታላቅ ልጆች ናቸው። ስለዚህ ፎሎ አድርጓቸው፣ ተከታተሏቸው። ማንኛውንም እስልምና ላይ ጥያቄ ያለው ማንኛውም ክርስቲያን ሊሆን ይችላል፣ ቤት በሚከፍቱ ጊዜ ሄደው ይጠይቃቸው፣ አበረታቷቸው። ጀግኖች ጎበዞች ናቸው። ሰላም አለይኩም ወረሕመቱላሂ ወበረካቱ። ቀጥሎ ወንድሞች ገዝቱን አስተካክሉ። ሱ ከመሄድ እኔ በቃ ላይክ በስነ ምግባርም በምንም ነገር ሙስሊም ማለት ምን አይነት እንደሆነ አንተም እና ምን እንደሆነ ታይቷል። በቃ ልዩነታችን ማለት ነው። ግን ሁሱ አላህ ይጨምርልህ፣ አላህ ይቀበልክ። በጣም ትንንሽ ሀሳቦችን እያነሳ በጣም ትልቅ ነገሮችን ሲያፈርስ ነበረ። በቃ ይሄ ነው እስልምና። እኛ የምንወጫባበርበት ነገር አምላክ አይሰጠንም። ነቢያት የወረዱት መጽሐፍ የወረደው ይሄ ግልጽ ነገር አንደርስታንድ እንድናደርግ ነው። እንዲህ የተወጨባበረ ነገር የለም በፍጹም ማለት ነው። እና በቃ ለዚህ ግልጽ ማስረጃ ይሄ ነው። በተረፈ ውይይቱ በጣም የሚገርም ነበረ። አንዱ ፖለቲካ ሲሰራ ነበረ፣ አንዱ ደግሞ በስነ ምግባር ያ ፖለቲካ የሚሰራውን ዱርዬውን እያረጋጋ ትምህርት የሚሆን ነገር ነው እያሳየ ነበር ሁሱ ማለት ነው። እና ሌላው በቃ የዛሬው ዲቤት በምንድን ነው ያለቀው? እኛም ከክርስትና የለቀቅንበት ትልቅ ምክንያቱ እነሱ የሚያመልኩት አምላክ ብልት አለው። ብልት ልክ እንደኔ እንደ ወንድሞች ብልት አለው። ያንን ብልት ደግሞ ያመልኩታል። ያንን ያለን ብልት ያመልካሉ ክርስቲያኑ። ዛሬ ደግሞ የሚገርም ነገር ነው። ያንን ብልት እናመልከዋለን። እና እንዴት ነው እንደዚህ አይነት አምላክማ? የውላችሁ ቀደምት የቤተ ክርስቲያን አባቶች ክርስትናን ፈጥረው እዚህ ያደረሱ ሰዎች ማለት ነው። ክርስትናን ፈጥረው በጉባኤ ደረጃ በስብሰባ ደረጃ ክርስትናን ያቆሙ ሰዎች፣ ከነሱ መካከል አንዱ አትናቴዎስ ይባላል። ቅዱስ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። የዛሬውን ስላሴ እንዲሁ ደግሞ የተለያዩ ትምህርቶችን ቢውልድ አድርጎ ዛሬ ባለው መልኩ የፈጠረ ሰው ነው። ማን? ቅዱስ አትናቴዎስ። ቅዱስ አትናቴዎስ ስለ አምላኩ ሲጠየቅ ምንድነው አልተገለጸም ይል ነበረ። ስለ አምላኩ ይጠየቃል፣ አልተገለጸም። ስለ አምላኩ ይጠየቃል፣ አልተገለጸም። የቱ ጋ ነው እንደዛ ያለው? ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 1 ቁጥር 30 ላይ ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ አለ። ለእግዚአብሔር አይን ጆሮ ወይ ኡስታዝ ይቅርታ ሻሃዳ እያሉ ነው እና ኮሜንት ላይ ከቻላቸው አድሚኖች አስገባቸው። በቃ ሳላ ትምህርት እንቀጥል ነው ይዟቸዋል። አድሚኖች አስገባቸው። አየሽ ቅዱስ አትናቴዎስ ምን አለ? ቅዱስ አትናቴዎስ ልክ ሁሱ እንዳለው ነበር ያለው። ሁሱ ስለ ጌታ አምላክ ያልተገለጸው ነገር አልተገለጸም ነው ያለው አይደለ? ቅዱስ አትናቴዎስ ምን አለ? ሃይማኖተ አበው ምዕራፍ 1 ቁጥር 30 ክርስትናን የፈጠረላችሁ ሰውዬ ማለት ነው። ስላሴን ሼፕ አድርጎ እዚህ ያደረሰው ሰው ምን አለ? የአዲስ ኪዳን መጽሐፍቶቻችሁን በዚህ ደረጃ የቀነነው አካል ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ። ለእግዚአብሔር አይኑ፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር የከበሩ በመጽሐፍት የተጻፉ ሁሉ የታመነ የተረዳ ነው የተናገር ነው። ስለ እግዚአብሔር ምን አለው? ለእግዚአብሔር አለው እጅ እግር አለው። ነገር ግን አይመረመርም፣ ከዛስ አይታወቅም አለ። ይሄንን ቅድም ሁሱ ተናግሯል። ሁሱ ራሱ የተናገረውን ቅዱስ አትናቴዎስ ተናግሯል። ስለዚህ ሁሱ ስለ አምላክ እጅ ከጠየቅ አለ ወይ ስለ አምላክ እጅ ከእጅ ይህን ይመስላል ብዬ ልገልጽ አልችልም፣ አልተገለጸም ያለው። ቅዱስ አትናቴዎስ ምን አለ? አይታወቅም፣ አልተገለጸም። ስለዚህ እንዲህ ብሎ መናገር የገዛ የቤተ ክርስቲያን መጽሐፍቶቻችሁ ሊቃውንት የተናገሩ ገብቷል። ሁሱ አናግር። ሰላም ነው አቤል፣ እንዴት ነህ? ሁሱ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? ከቅድም ጀምሬ እኮ አስገቡኝ እያልኳችሁ እንትኑ እንዳለቀ አስገብተውኝ አስወረዱኝና አሁን በቃ እንትን ሻዳዬ ምናምን ወረድ ነው የምፈልገው። አሁን እንትን በቃ ሊያስወጡኝ ስለሚችሉ ማን እንዳስወጣኝ እኔ እንጃ። ሀይሽ ችግር የለም። እስልምና ለመቀበል ወስናል አይደል? ኧረ አዎ በቃ እሺ። የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ
ረሱል ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት። ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር ለዚህ ለጌታ ለአምላክ ለአላህ መስገድ ትጀምራለህ። ሌላው ትምህርት ላይ ስለሆኑ አጠር አድርጌ አንዲት ነገር ልንገራቸው፣ ወሳኝ ነገር። እርሱም ምንድነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? ምንድነው ጥቅሙ? የመጀመሪያው ጥቅሙ ምንድነው? እስልምናን ሲቀበል ሰውየው የሚያገኘው ጸጋ በእስልምና ውስጥ ላለፈ ኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆናቸው ነው አይደለም? ከኃጢአት መዳን ነው አይደለም? ታዲያ ለሚሰልሙ ሰዎች አላህ መጀመሪያ ሲሰልሙ የሚሰጣቸው ከኃጢአታቸው ንጹህ ያደርጋቸዋል። ይህን አላህ በቁርአን ላይ ሱረቱል አንፋል ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ሰርይላቸዋለሁ፣ እምርላቸዋለሁ እያለ ይናገራል። ሌላኛው ምድራዊ ጸጋ ይሄ ከሆነ ከኃጢአት መዳንና ንጹህ መሆን ከሆነ በቀጣዩ ዓለምስ ስላለው ጸጋ ምን ተስፋ ሰጥቷል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነትን ሊያወርሳቸው ቃል ገብቷል። በቁርአን ላይ ሲናገር ሱረት ሉቅማን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ፣ እነርሱም በእርሷ ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ሁላችሁ እንትን አመሰግናለሁ። ብቻ እንትን ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝ እና እንዲህ ነው የማይባሉ ነገራቶች እና ብቻ እኔ እንጃ መስለም የሆኑ በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለእኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው፣ አቡከርን ፎሎ አድርገውና እንትን በለው ከድኛችን በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁ። ሰላም ኡስታዝ። እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማት ማለት እግዚአብሔር ያክብር። በጣም ቀጥልበት። ትዕግስትና ስነስርዓት ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያደረኩት ንግግርህን ምናምን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪው እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር፣ ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም ዓለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽር፣ ችግር የለውም። በቃ ፎሎ ልጆቹ ፎሎ አድርጋቸውና እንትን በላቸው። እሺ ከታች ሆነ አዳምጥ። ምናልባት የሚያውቀው ሰው ካለ ችግር እንዳይፈጥርብህ አናግረኝ በውስጥ። እሺ አቢል አናግረኝና አስገባለሁ፣ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው አሁን ነገ ምናምን ቤተሰብ እንዳይሉ። ችግር የለውም። አብሽር አናግረኝ፣ እኔም በውስጥ አንተ መውረድ ትችላለህ። አይ ኢንሻአላህ ፕላን የሚለው አካውንት ፕላን የሚለው አካውንት። ሰላም እንዴት ነህ? አለን ሰላም ነው። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ أشهد
ወአሽሀዱ وأشهد አነ ሙሐመደን أن محمدا ረሱሉላህ። رسول الله ማሻአላህ። ከዚህ በኋላ ሙስሊም ይሆናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህና ለመያዝ ነው። እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ። አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እንደ ኢትዮጵያዊነቴ ስላደረጋችሁት ውይይት በጣም ነው ደስ ያለኝ። ያኔ በመሰዳደብ አይደለም በመከባበር ነው ያደረጋችሁትኝ እና አንተ የጣልከው ነጥብ እንዴት ነው? የውሃብያውን አምላክ ክደ የአህባሹን ተቀብላለና እኔ ሻሃዳ ላሲዝ ነው የገባሁት። ሻሃዳ አንዳንድ ተወት። አንዳንድ ጊዜ ትምህርታቸው ጊዜ እንትን እንዳትይባቸው። ቀጥ ሀሳብሽን ላስጨርሰሽ። እሺ አሁንም ቢሆን በጸባይ ነው ማስተናገዳችሁ። ቀጥ ሀሳብሽ። እኔ ሻሃዳ ላሲዝ ነው የገባሁትኝ። ሻሃዳ ላሲዝ ዋሃብያ ብለሻል። ከይቅርታ ጋር ዋሃብያ ማለት ምን ማለት ነው ልጅ? ዋሃብያ ማለት አራጅ፣ አረመኔ፣ የሰውን አንገት የሚቀነጥሱ አመጣቻለሁ። ተረጋጋ፣ ማስረጃ አመጣላለሁ፣ ግን እንዳታወርድ ጊዜውን እንድንጠቀምበት እዚህ ቁም ነገር ያለው ትምህርት ስለያዝን ማስረጃ ሳይና አሁን ለተናገርሽ። እሺ በመጀመሪያ እሺ አመጣልሃለሁ። አራጅ እንደሆናችሁና ገዳይ እንደሆናችሁ አመጣላችኋለሁ። ግን ማለት ምን ማለት ነው? እሺ ማስረጃ ስታመጪ ታወሪያለሽ። ከይቅርታ ጋር ልጆች ቀጥሉ። እሺ ይቅርታ። ኢየሱስ ሰላም፣ እንዴት ናችሁ? ሰላም፣ ደህና ነሽ? ደህና ነኝ። አለን። እሺ መስለም ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ። አሽሀዱ አላ ኢላሃ ኢለላህ አይሰማም። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ የምለውን ቃል አብረሽ እየተከተልሽ በይ። ኦኬ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ሰላም አለን። አልሐምዱሊላህ። ማን ነው? ደህና ነኝ። እሺ ፈልጌ። እሺ መርሐባ የምለውን ቃል አብረህ እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ
ميوت أدركوታል እሺ وأشهد أن محمدا رسول الله ما شاء الله يسمال وي يا بابا ملكت يلا يسمال وي እሺ ቀጥሉ ልጆች ቀጥሉ አይ ኢንሻአላህ አነስ ካለ ኢንሻአላህ ሰዓትም እንትን እያለ ስለሆነ ቀጥል አውርዱት ይፍለው ምናልባት ለፖለቲካ እንትን ሊሆን ስለሚችል ቀጥል አነስ ኦኬ እምለውን ቃል አብረህ እየተከተልክ በል أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله كذبوا على ورسول الله لو قال يا شهادة قال عايش እሺ ጆት ሰላም እንዴት ነህ? እንዴት ናችሁ ወንድሞቼ? ሰላም ነው አልሐምዱሊላህ። እንዴት ነህ? ደህና ነህ? አለን። እሺ የወስ መስለን ፈልግ ነበር ትንሽ የቤተሰብ ጫና ነበር፣ ግን ዛሬ ወስኜ ነው። ማሻአላህ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ምን አልከኝ? ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። አው ትርጉሙን አሁን እንደነገርከው ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። አመሰግናለሁ። እሺ ቀጥሉ። የማርያም ወይንም አቤል ሰላም ይሰማል? አቤል ይሰማል። እሺ አቤል ምን ነበር? ሙስሊም ለመሆን ፈልጌ ነበር፣ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ኢንሻአላህ። እሺ ሁሱ አለ ኢንሻአላህ አስቀጥለው። እሺ አብራኝ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። እሺ አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ማን ነው? ያለን እግዚአብሔር ይመስገን። እሺ መቀበል ፈልጌ ነበር። ዛሬ እየሰማሁት ነበረ። ደስ የሚል ፕሮግራም ነበረ። ትምህርት ያው መውሰድ ያለብንን ትምህርት ወስደናል። ትምህርት በርታ። መልካም። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ወንድሞች አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ደስ ይላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው ያሆኑ እነሆ ከአላህ ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ኢስላማዊ ትምህርቶችን እንድትከታተይ አድሚኖች ያናግሩሻል፣ በውስጥ ፎሎ ያደርጉሻል። አካል
የምታገኛት ስለ ሶላት አሰጋገር ታስተምርሽና ሶላት መስገድን ትጀምራለሽ። ስምሽ ማን ነበር? ሀና ነበር። ሀና። እሺ ሀና ችግር የለውም። በጣም ያወደሳት የምትላት ታላቅ ሴት ነች። የድንግል ማርያም እናት ነች እና የእሷ ስም ነው፣ ባይቀየርም ችግር የለውም። ከፈለግሽ ደግሞ ሐናን ብትይ በዛ ነው፣ ችግር የለውም። እንደተመቸሽ ስሙን መቀየር ግዴታ ይሆናል። አመሰግናለሁ። ፎሎ አረጋቸዋለሁ። እሺ ሀናና ሰላም። ሀናና ነው የሚለው። ሰላም ሰላም፣ እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሃዱ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሱን ላስብለውና ትርጉሙን እና ምን ማድረግ እንዳለባችሁ እነግራችኋለሁ። ቤተናንሳ ሰላም፣ እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እሺ ወጥቷል መሰለኝ። እሺ አሁን ትርጉሙን አዳምጪኝ። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እንዳልኩት ቅድም ስናገር ሙስሊም ጓደኛ ካለችሽ ስለ ሶላት መርሐባ። እሺ ሮኪ ሰላም፣ እንዴት ነህ? ይሄ ዝም ብሎ ነው እሱ እያየኋቸው ነው። ሞዴሬተር ምንድነው? ሞዴሬተሮች አብርሃምን አንድ ጊዜ አስገቡት። ኦኬ ሞዴሬተሮች በተቻለ መጠን እንትን በሉ የምታስገቡትን ሰው መርሐባሽ። አንድ አብርሃም አለ፣ አብርሃምን አስገቡት። እሺ አብርሃም አንዴ እናናግረው። እሺ አክሊሉን አስገቡት ኮሜንት ላይ። አብርሃም ሰላም፣ እንዴት ነህ? ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። እሺ ጥያቄ አለ? ጥያቄ ምንድን ነው? ለምንድን ነው የምትዋሹት? እዚህ ጋር እያስለማችሁ ያላችሁት ኦልሬዲ ሙስሊም የነበረን ሰው ነውና። እሺ ትቀጥሉ ትምህርታችሁን። እሺ ልጆች፣ ሰላም አለይኩም ወራህመቱላሂ ወበረካቱ። መስለን ፊዚክስ ሰው ካለ አስገባቸው። አይ መቀጠል ትችላላችሁ። አይ ኢንሻአላህ አብዱ ቀጥል ኢንሻአላህ። ማሂር ካለህ ላክልኝ። እስሚዞም አይቼ ነበረ ላኩልኝና ጊፍት አስገባቸዋለሁ ማለት ነው። አብዱ ቀጥል ኢንሻአላህ። እሺ ታጋር እድል ያሰረውን ሰላም ሰላም እድል ዛፊ ይላል። ሰላም እንዴት ነሽ? ሰላም አለይኩም፣ እንዴት ናችሁ? ሰላም። ጥያቄ ነው ያለሽ? ጥያቄ አይደለም፣ ጓደኛዬ መስልም ፈልጋለሁ ሸተማ ያስፈልጋለሁ ብላኝ፣ ቆይ አንዴ ቦታ ላመቻችላት። እሺ አይ ዋንዳ እስከዛ ድረስ ሰላም እንዴት ነህ? ዋንዳ እስከዛ እንዴት ነው? ሰላም አለ አልሐምዱሊላህ። ደህና ነህ? አለን። እሺ ጥያቄ አለ? ጥያቄ የለኝም። መስለም ፈልጌ ነው። እሺ የምለውን ቃል አብራኝ በደንብ ፎሎ አድርጉኝ ጋይስ። መስለም ፈልጋ ነው። ፎሎ እንዳታረጉት ኡስታዝ፣ ፎሎ እንዳታረጉት ግን እስልምናን ተቀበል። አንድ ሰው ፎሎ እንዳያረገው ችግር የለም። ፎሎ እያደረጉኝ ይቀበላል። ሃይማኖት ምንድን ነው የነበረው? ሃይማኖት የለኝም። ሃይማኖት የለም? አዎ ኦኬ እኮ እስልምና መቀበል ፈልገ ነው? አዎ ትልቅ መስቀል ይሄን እጅ የሚያክል መስቀል አድርገሃል። ዲዛይን ነው። ምን ችግር አለው ታዲያ? እኮ ኢየሱስ ክርስቶስ የአላህ ባሪያ መሆኑን ታምናለህ? እኔ እምነቴን ስለማላከር ብዙም አላውቅም።
እኮ የአላህ ባሪያ መሆኑን ታምናለህ? አምናለሁ። ፎሎ እያደረጋችሁ ዛፌ ሰላም፣ እንዴት ነሽ? አለሽ? ይሰማሻል? ጓደኛሽ መጣች? ጓደኛሽ መጣች ወይ? አለ አልሐምዱሊላህ። ደህና ነሽ? አለው እግዚአብሔር ይመስገን። ትህትናን ሳላደንቅ አላልፍም። እናመሰግናለን። እና ሻዳ ለመቀበል ነው። እሺ፣ የምለውን ቃል አብረሽ የተከተልሽ በይ። እሺ። አሽሃዱ አላ ኢላሃ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አንድ ጅገ ትደግማለህ? አነ ሙሐመደን ረሱሉላህ በቃ ጨርሰሽ። እሺ፣ አንድ ነገር ልበልህ። ጥያቄ አለኝ ትንሽ። አንድ ጥያቄ ጠይቂ። መዳን በሌላ በማንም የለም፣ እንድንድንበት ዘንድ ከሰማይ የተሰጠን አንድ ስም አለ፣ እሱም የናዝሬቱ ኢየሱስ ነው። ኢየሱስ ክርስቶስ ያድናል፣ ይታደጋል። ኢየሱስ ጌታ ነው፣ የጌቶች ጌታ ነው። ኢየሱስ ጌታ እንደሆነ በልብ ብታምን ለምን አስወጣቸው? ማን ያስወጣት? በኋላ የለባቸውም ነበር፣ እናስተምራቸው ነበር። አንደኛ አምላኳን ካደች። ምን ያክል ያሳዝናል። እሺ፣ ለማንኛውም መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም የሚለው ኢየሱስ ክርስቶስ። በኢየሱስ ክርስቶስ መዳን ስለሚለው ነገር አብዱልከሪም በደንብ አድርጎ ያብራራላቸዋል። ትማሩበታላችሁ፣ ገብታችኋል ምን ለማለት እንደሆነ ትረዳላችሁ ኢንሻአላህ። እሺ፣ ሰላም እንዴት ነሽ? ከዳር ያለ ሰላም እንዴት ነህ? ደህና ሰላምን አንዴ ላናግራት፣ ትቀጥላለህ በእርሱ ፈቃድ። ሰላም ደህና ነሽ? ደህና ነን አልሐምዱሊላህ። እሺ ስለ ኢሳ ወይም ደግሞ ስለ ኢየሱስ አንዳንድ ነገር ንገረኝና። እሺ፣ ኢሳ ወይንም ኢየሱስ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ስለማልፈልግ በቂ ነው። እስካሁኑ መግለጫ እና እስካሁን የሰጣችሁን ነገር ቀጥታ ወደ ሻዳ ብንገባ ደስ ይለኛል። ማሻአላህ። እሺ፣ የምለውን ቃል አብረኸኝ የተከተልክ በል። እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ፣ ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ። ረሱሉላህ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ምን ማድረግ እንዳለብህ እስካሁን ስንናገር የነበረው አለ። ግሩፕ ገባ ልጆች ያስተምረዋል። ፎሎ አድርጋቸውና ቡከር። እሺ፣ ማን ሰላም እንዴት ነሽ? አሜን። እንዴት ነሽ? ደህና ነሽ? ሰላም ነኝ። እሺ፣ ምን ታዘዝ?
አሜን። ይሰማሻል? ይሰማኛል። እሺ ምን ነበር? መስለም ፈልጌ ነው። أذان الفجر. محمدን ረሱሉላህ ማሻአላህ ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። እሺ እድል ሰላም፣ እንዴት ነህ? ሰላም አለን አልሐምዱሊላህ። እንዴት ነህ? ደህና ነህ? ደህና ነኝ ያለው እግዚአብሔር ይመስገን። ሰላም ነው አለን አልሐምዱሊላህ። እሺ እሺ እድል ጥያቄ አለ? ሻሃዳ የለኝም። ማለት ፈልገህ እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አመሰግናለሁ። ጎበዝ ልጅ ነህ። አመሰግናለሁ። ኢምራን የሚባለው ምናልባት አላየሁትም እና ጎበዝ ልጅ ነው እሱ። አዎ በጣም አላህ ይጨምርለት። እሺ አመሰግናለሁ። እሺ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። መልካም። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ ማሻአላህ። አሁን ፈልጌ ነበር እንደዛ ነበር። እሺ አሰላሙ አለይኩም አልሽ። ሙስሊም ነሽ እንዴ ወይንስ አረብ ሀገር እየሰራሽ ያለሽ ክርስቲያን ነሽ? እሱ እኔ ነኝ አሰላሙ አለይኩም ያልኩት ቤቲ። ኦኬ እሺ ይቅርታ እሷ መስላኝ ነው። እሺ ሂሩት እስልምናን መቀበል ፈልገሽ ነው? አዎ ጓደኛዬ ሙስሊም ነውና እኔም መስለም ፈልጌ ነበር። እሺ ጓደኛሽ ሙስሊም ስለሆነ ሳይሆን እስልምናን ተረድተሽና አውቀሽ መሆን አለበት። እሺ ስለ እስልምና አሁን ባጭሩ መንገድ እኔም መቀበል ፈልጌ ነው። አይ ጓደኛዬ ሙስሊም ነው። እሺ ስለ እስልምና ባጭሩ ልንገርሽ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ። ሰናይት ሰላም። ሰናይት አለሽ? ሰናይት አቡበከር ነው ያልከኝ ስሙን? ይቅርታ። አዎ ከላይ አቡበከር የሚለው። እሺ ሰናይት እኔን አውሰጪኝ በቃ። አይ እሺ ሰናይት ቀጥይ። አይሰማም ድምጼ? ይሰማል፣ ቀጥይ። እሺ ኔትወርክ ቆርጦታል፣ እንደገና አስገቧት። እሺ መስለም ፈልጌ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በል። አሽሃዱ ግን በምትለኝ ቋንቋውን ስለማላውቀው በአማርኛም ትገልጽልኛለህ? ችግር የለም እነግርሻለሁ። አሽሃዱ በኋላ ሙስሊሙን አሽሃድ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አቡከር የሚለውን ከላይ ፎሎ አድርገው ግሩፕ ያስ እነ ሙሐመደን ረሱሉላህ። ማሻአላህ ወንድማችን ጥሩ ዲቤት ነው ያደረጋችሁት። ወደፊትም መለመድ ያለበትና በእንደዚህ በመከባበር ባለው ሁኔታ ይዞ ቀጣይነት ቢኖረው፣ በተለይ ደግሞ በደንብ በመዘጋጀት ነገሮችን በደንብ እንትን በማለት
ያለው ነገር ቀጣይነት ቢኖረውና ይሄንን ነገር ማስፋት ቢቻል የተሻለ ግንዛቤ ለሁሉም ይደርሳል ብዬ አስባለሁ። ጥሩ ነው ያለው ሁኔታ ጥሩ ነው። ቀጥሉበት ለማለት ነው። ሌላም አዘጋጅና ሌላም ቦታ ላይ እንደዚሁ ከሌሎች እኔ ክርስቲያን ነኝ በነገራችን ላይ ሌሎች ወንድሞችም ጋር ገብተህ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በል። አሽሃዱ ሻዶ አሽሃዱ ከምን ማለት ነው? ትርጉሙ ከእነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። እሱ ተገልጿል? አዎ ተገልጿል። በቃ እሺ ፎሎ ምንም እንዳትሏት ኮሜንት